እስኪ ስለ አባትነት ንገረኝ። አባትነት ደስ ይላል በጣም በፍቅር ህይወት ውስጥ ቆንጆ ልጅ አግኝቻለሁ፣ ወንድ ልጅ እኔ የሚመስል እና ላይክ ስሜቱ ልዩ ነው። በጣም ደስ ይላል። እስር ቤት እያለህ ነው ልጅ የተወለደው? ምክንያቱም አንድ ቪዲዮ ላይ መጀመሪያ ስትገናኙ ነው ከልጅ ጋር ማን ተባለ? መጀመሪያ እዛ ነው ያገኘሁት። የት እስር ቤት? ፍርድ ቤት። እኔ ከማረሚያ ስመጣ እሷም ከማረሚያ ስመጣ ፍርድ ቤት ተገናኘን፣ አቀፍኩት። አየህ እዛ ጋር ያውን ነው። አሁን ማን ተባለ? ስሙ ሊዮ ተብሏል። ለምን? አንበሳ ማለት ነው። አንበሳ እየወረደለት ታዲያ ሌላ ምን? አይደለም በመጽሐፍ ቅዱስ ኢየሱስ ክርስቶስን ይገልጻል። የይሁዳ አንበሳ ትርጓሜው እንደዛ ነው። ስለዚህ ሊዮ ያልከው ከዛም አንፃር ነው። ሊዮ እንዴት ነው አባቱን ሲያገኝ ደስ አለው? አዎ ደስ ብሎት። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ወደ መጀመሪያው እንግዳችን እናልፋለን። በቅርቡ ነው ከስር የተፈታው። እንደተፈታም ላይቭ ከ125,000 በላይ አድናቂዎቹ ልዩ የሆነውን ፕሮግራም ተከታትለውለታል። በዚህ የመዝናኛ ዝግጅት ላይ እስኪ ጋብዘው አላችሁኝ በጣም ብዙ ወዳጆቹ። እኔም ጥሪ ያቀረብኩለት ምንም ችግር የለም እመጣለሁ ብሎ ከች ብሏል። ጆን ዳንኤልን ሞቅ አድርጋችሁ እስኪ ወደዚህ ጋር ጆን ሰላም ዋው ጆን ዳንኤል ያው እንግዲህ ብዙዎች በተለይ መጀመሪያ ላይ በቲክቶክ ነው የሚያውቁ። አሁን ደግሞ ከስር ከተፈታ በኋላ ደግሞ ባለፈው በተከሰተው ጉዳይ። ለማንኛውም የሰይፉ ኢቢኤስ እንግዳ ስለሆነ እዚህ ስለተገኘ እንኳን ደህና መጣ ያላችሁት ጆን። እንዴት ነበረ የአንድ አመት ከ6 ወር አካባቢ? አንድ አመት ከአራት ወር አካባቢ በማረሚያ ቤት የነበረ ቆይታ እንዴት ነበረ? ቆይ ሰይፉ በኢቢኤስ ይታያል? እዛ ይታያል? ይታያል። ይሄ ጉዳይ ከመከሰቱ በፊት የእስር ቤት ዕውቀት ይኖርሃል ብዬ አላስብም። ማለት ገብተህ አላውቅም። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን አንድ አመት ከአራት ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር። ያው ስለሚያውቀው እስርን እሱ በደምብ አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ? ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትከባ። ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ? ዳዋ ስላለ እኔ አልተባልኩም። ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የአንድ አመት ከአራት ወር ብዙ አይቼበታለሁ፣ ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ አንድ አመት ከአራት ወር አካባቢ መቼ የሚጠይቅ ሰው አለ? ሰው ለይቼበታለሁ ስትል ግን እስኪ ብራራ፣ ምንድን ነው? ያው መጀመሪያ ታይም ላይ ህይወት ነበረ ምናምን ብዙ ሰው ይመጣል ምናምን። ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም። እኔ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል? ለምሳሌ በምን ተቀየረ? በጣም አዲስ ሰው ሆኗል ጆን ዳንኤል ከስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? አልተረጋጋም ነበር። እንዴ ነው ተረጋግቷል?
ስለዚህ አሁን ትንሽ ረጋ ማለት ነገሮችን አስፍቶ ማየት ጀምሯል። ሰከን ብሏል፣ በስሏል። እስኪ አጋጣሚ ወደ ተፈጠረበት ጊዜ ልውሰድህ። ወደ መቀሌ ነበር የምትሄዱት? አይ ነው። ለምን ነበር የምትሄዱት? አሸንዳ በዓል ነበረ መቀሌ ላይ ኮንሰርት ነበረኝ እኔ ለዛ ነበር የምንሄደው። ያው የዕለቱ ዕለት የሄድኩት ደግሞ ከአንድ ቀን በፊት እነ ማዘርን ወደ ውጭ ሸኛቸው ነበረ እና ላይክ እነ ማዘር ሲሄዱ ከነሱ ጋር ነው ረጅም ጊዜ የነበርኩትኝ። ከቤት ወጥቼ ራሱ አብዛኛውን ጊዜ እነሱ ጋር ነው ማሳልፈው እየሄድኩኝና በጣም ከፍቶኝ ነበረ። በጣም ላይክ ደብሮኝ ነበር ሲሄዱ እነሱ። ላይክ ማየውን ስሜት ውስጥ ነበር የነበርኩትና ያው በዛ ስሜት ሆኜ እዛ ጋር አጋጣሚ ፕሌኑ ጋር ያ ነገር ተነሳ። ውስጥ የነበረውን ንዴት ምናምን እዛ ጋር ተወጣሁት ማለት ነው። ቪዲዮን አይቼው ከዛ በኋላ አየው ስታየው ምን ይሰማል? አሁን እቺን ቅጽበት እስኪ ላሳየ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። በአጠቃላይ ፕሌን ውስጥ ያለው ሰው የመሄድ ጉጉት ላይ ነበር። አዎ ቦታው ላይ ለመገኘት ሀሳብ ነበራችሁ? ነበር። አሁን እንደ አሁን 1 ዓመት ከ4 ወር አካባቢ ከህይወት ላይ እንግዲህ ቀንሶ ባህል ያጋጣሚ ምን አይነት ስሜት ይሰማል? አሁን ይሄን ቪዲዮ ስታይ ያሳፍራል በጣም። ምናልባት ከእስር ከወጣም በኋላ ይቅርታ ጠይቀሃል አይደለ? ማንን የጠየቀው? የኢትዮጵያ አየር መንገድን፣ የአየር መንገዱን ሰራተኞች፣ የጸጥታ አካላትን፣ የመላው የኢትዮጵያ ህዝብን ጠይቄያለሁ። አሁንም ከተፈቀደልኝ በደንብ ይቅርታ መጠየቅ። ኧረ ምንም ችግር የለም። ያው ካሜራ የሀገራችን ዋልታና ኩራት የሆነውን አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች፣ የጸጥታ የኒስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ላይክ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ህዝብ በሙሉ ከልብ ይቅርታ ጠይቃለሁ። ያው እንግዲህ ወጣትነት ስህተትና ወጣትነት ብዙ ጊዜ አይለያዩ። አንተም እንግዲህ ወደ ኋላ ስትመለስ በጊዜው ይሄን ነገር ማድረግ ጸጽቷል እና ልክ አይደለም። በዚህ ጉዳይ ላይ ያስቀየምኳችሁም በአጠቃላይ እንግዲህ ይቅርታ ጠይቃለሁ ነው ያለው ጆን ዳንኤል። ተቀበላችሁታል? ተከተመልካችሁ ነው። ከዛ በኋላ አሁን ወደ መቀሌ ሄድክ አይደለ? በፕሌን መቀሌ ሳይሆን ሽረ ስትሄድ ምን ተሰማ? ምክንያቱም መጨረሻ ላይ ምን ነበረ? እኔ ስሄድ ይመልሱኛል ዱላ ብዬ ፈርቼ ነበረ። ኮፍያ አድርጌ ምናምን ጎንበስ ብዬ ነው የገባው። ግን አቀባበላቸው ደስ ይል ነበር። የአየር መንገዱን ሰራተኞች በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ፍርድህን ጨርሰህ ወጥተሃል፣ ተቀጥተሃል። ህግ ደግሞ ማስተማሪያም ነው። ያንተ አጋጣሚ ብዙዎችን አስተምሯል ብዬ አስባለሁ። በደንብ አስተምሯል። ስለዚህ አሁን እንደገባህ አርግ የተባልከውን ነገር ያደረከው ቀበቶ ሳትባል ምክንያቱም ያው ቦታው ላይ ይጠይቃል ብዬ አስባለሁ። ከዛ በፊት ግን የፕሌን የመሄድ ታሪክ አልነበረ። ምክንያቱም አሁን ለምሳሌ ይሄን ነገር ያረከው ካፒቴኑ መሄድ ሳይችል ቀርቶ ነው አንሄድም ያለው አይደል? አዎ ያው እንደነገርኩ ሰይፉዬ የነበርኩበት ሲቹዌሽን ጥሩ አልነበረም። በጣም ከፍቶኝ ነበር። እናትና አባቴ ታናሽቴ ናቸው ሄዱት ወደዛ እና ያው ረጅም ጊዜ እንደማንገናኝ አውቀዋለሁ እና በጣም የሚደብር ስሜት ውስጥ ነበርኩኝ። እዛ ስሜት ላይ ሆኜ ስለሆነ ነው እንጂ ከዛ ፊት ሀገር ውስጥም ከሀገር ውጭም በፕሌን ነው የምንቀሳቀሰው። የአየር ንብረት ጥሩ ካልሆነ ፕሌን እንደማይሄድ አውቃለሁ። ተመልሼም አውቃለሁ። የአየር ንብረት ጥሩ ሳይሆን ግን የነበርኩበት ስሜቱና ፕላስ ደግሞ እዛ ጋ የነበረው የሰው ጩኸት ምናምን የወጣትነት አለ። ወጣትነት ደግሞ ስሜታዊነት አለው ታውቀዋለህ። እና የወጣትነት ስሜታዊነት ደግሞ ጥሩ አይደለም። ጥሩ እንዳልሆነ ተምሬበታለሁ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣኩ። ሁለት ፕሌን ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይንም
በቲክቶክ ስሙ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። አዲስ አበባ ህዳር 24 2018 የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትና ዮሐንስ ዳንኤል ወይንም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ህግ በዮሐንስ ዳንኤል፣ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባና ይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ከ30 ላይ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቢ ህግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ለማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት ህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ህግን የቅጣት ማክበጃና የተከሳሾችን ቅጣት ማቅለያ መርምሮ ውሳኔ ያሳልፏል። ከዚህም ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾችም በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ ከእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ ያስተላልፋል። ለወዳጆቹና አድናቂዎቹ እንኳን ደስ አላችሁ። ለወደፊቱም ከእንዲህ አይነት ችግር ውስጥ ከሚያስገቡ ነገሮች እንድትቆጠቡ መልእክታችንን እናስተላልፋለን። እናመሰግናለን።